እኛን እናብራራዋለን። እሺ እንትን ቴንክ ዩ እንትን እየሰማው የነበረው ቪዲዮ ላይ በነብያችን አያምኑም፣ ግን በልጆቻቸው የሚያምኑበት እንትን አለ። በቃ ታሰት ምን አለ ነው እሱን እኮ ላስረዳኝ ሞክኩ። እንትን የሰማሁትን ያየሁት ነገር እኮ እንትን ልናገር የሞከርኩት እኮ ጃ እኔ አሁን አልገባኝም። ምን አልክ? በነብዩ የማያምኑ በልጆቻቸው የሚያምኑ ከዛስ? እንደዛ አይነት ነገርማ ነው ዩቲዩብ ላይ እያየሁ ነበረ። እንደዛ አይነት ነገር አለ ወይ ነው? አለ ወይ? ኦኬ አለ ወይ ለማለት ፈልገህ ነው? እሺ ያ የምታውቀው አለ ሺዎች ምናምን? አይ ኩርዶች ብሎ አንስቷል። ኩርድ ብለን የምንጠራቸው ላይክ መካከለኛው ምስራቅ ላይ የሚገኙ ናቸው። በጣም ጥንታዊና ትልቅ ብሔረሰቦች ናቸው ኩርድ ብለን የምንጠራቸው ራሱ ማለት ነው። እና ኩርዶች የራሳቸው መልክዓ ምድራዊ አሰረጫጨት ላይ ቱርክ፣ ኢራን፣ ኢራቅ፣ ሶሪያ ምናምን የምንላቸው ኩርድ ተብለው ይጠራሉ። እና እንደ አንድ ሴክትም አይደሉም። ኩርድ ብሎ ማለት ራሱ ብሔረሰቦች ናቸው፣ ራሳቸውን የቻሉ ማለት ነው። የራሳቸው የኩርድ ቋንቋ የሚጠቀሙ ብሔረሰቦች ናቸው። እና ኩርድ ራሱ በሃይማኖት ደረጃ ተመልክተን ከሆነ 70% በላይ ኩርዶች ምኖች ናቸው? ሙስሊሞች ናቸው። ትክክለኛን አስተምህሮ የሚከተሉ ሙስሊሞች ናቸው። ከዛ ውጭ የተወሰኑ ክርስቲያኖች አሉ ማለት ነው። ከሰላሀዲን አልአዩቢ ተመዘናል ብለው የሚያምኑ ናቸው። አይ ቲንክ ጥያቄ ምንድን ነው? ስለ ኩርዶች ሳይሆን ስለ ሺአዎች ተብለው ስለሚጠሩ ሴክቶች ነው። ሺአ ተብለው ስለሚጠሩ ሴክቶች ነው ጥያቄ የሚሆነው ማለት ነው። እሺ ሀቢቢ ያው ያዛ እንትን በላትና ስለ ሺአዎች ነው አንተ የጠየቀን ጥያቄ። የእሱን ደግሞ የተወሰነ ደረጃ እናንሳልህና እንትን እንላለን እንቀጥላለን ማለት ነው። አንድ አካል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላምንም ካለ ወይም ነቢዩን አልቀበልም ካለ ይህ ኦልሬዲ ክርስቲያን ነው የሚሆነው። ምክንያቱም እንደሆነ ታውቃለህ፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አካላቶች እኮ አላህ መቀበል ላይ ምንም ችግር አልነበራቸው። ወለይን ሰአልተው መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ፣ ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህን የፈጠረው ብለው ይናገራሉ ይላል አላህ ሱብሓነሁ ወተዓላ። እና ምንድነው ችግራችሁ ሲባል ነብዩን አንቀበልም ነው። ከኛ የወረደ የሆነ በስልጣን ከኛ የወረደ አባት እናት ያሌለው ሀብት ያሌለው ያልተከበረ የሆነ ግለሰብ ወይም ደግሞ ልክ እንደኛ ስልጣን የሌለው ግለሰብ እንዴት እዚህ ላይ ይወጣል ነው። አላህ ለዛ መልስ ሰጣቸው ሱረቱ አሊ ኢምራን ላይ ማለት ነው። ቁል ኢን ኩንቱም ትሒቡነ አላህ፣ እንደምትሉት አላህ እናመልካለን እንወዳለን የምትሉ ከሆነ ፈተቢዑን ዩሕቢብኩሙላህ ወየግፊር ለኩም ዙኑበኩም፣ እኔን ተከተሉኝ አላህ ይቅር ይላችሁ ዘንድ ብሎ ነው አላህ ያስቀመጠው። እንደዚህ ብለህ ንገራቸዋል። ስለዚህ ነብዩን ካልተከተልክ አላህን እንዴት ነው የምትከተለው? ላኪውን ከናክ ተላኪውን ከናክ ላኪውን ልቀሃል ማለት ነው፣ በተመሳሳይ ደረጃ ማለት ነው። ስለዚህ ያ የሚያስኬድ ነገር አይደለም። ሺዓ ብለን የምንጠራው ነገር ሺዓ ብሎ ማለት ራሱ ተከታይ ብሎ ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ሳፋት ምዕራፍ 37 አንቀጽ 83 ላይ ኢብራሂም በእርግጥ ከተከታዮች ነበረ ይላል። አረብኛውን ተመልክተ ከሆነ ወኢነ ሚን ሺዓቲሂ ብሎ ነው የሚያስቀምጠው፣ ሺዓ ብሎ ነው የሚያስቀምጠው፣ ተከታይ ብሎ ማለት ነው። እና ያ ሺዓ የሚባለው ነገር ሴክቶ ተከታይ ነው። የዑስማን ሺዓ፣ የእንትና ሺዓ፣ የእንትና ተከታይ፣ እንትና ተከታይ፣ እንትና ተከታይ በሚል መጥቷል። ከዛ በኋላ ያፈነገጡ አካላቶች አሉ። ያው ያፈነገጡ አካላቶች አሉ። ራሳቸው በጣም ለብዙ ከፋፍለን እንመለከታቸዋለን ማለት ነው። ስለዚህ ከዛ አንጻር ያፈነገጡ አካላቶች ከእስልምና ሙሉ በሙሉ የወጡ አካላቶች አሉ። አንዳንዶቹ ደግሞ ያፈነገጡ አሉ። ልክ እንደ ምንድነው የምታስበው? ልክ አንተ ቤት ውስጥ አንድ ወንድ አንዲት ሴት፣ አንድ ወንድ ሌላም አንዲት ሴት አለ እንበል። አንደኛ ወንድ በጣም ያስቸግራል፣ ሱስ ምናምን ይጠቀማል ምናምን። ምን ታደርገዋለህ? በጣም ያፈነገጠ ሆኖ ቤትህ ግን የምትይዘው ደግሞ አለ። በጣም ደግሞ ያፈነገጠ ሆኖ ቤትህ እንደው ያበላሽብህ ጊዜ ደግሞ ከቤትህ የምታባረዋል። ልክ እንደዛ ነው። አፈንጋጮች ሆነው ስህተት ላይ ያሉ ሆኖ ያሉ አሉ የእስልምና ማዕቀፍ ውስጥ ሙሉ በሙሉ ደግሞ ከዛ የወጡ አሉ። ስለዚህ ከዛ አንጻር ነው የምናየው። ኦሪዮዬ ከተረዳኸኝ ማለት ነው። ቴንክ ዩ እንትን that was my question ደግሞ ታጋማ እንትን አንሰሩን መልሱን አግኝቻለሁ። አመስግናለሁ። እሺ ሁሱ የሚለው አካውንት ጥያቄ ያላቸውን ሰዎች አስገቧቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አቡኪ? አልሐምዱሊላህ። ጥያቄ ነበረኝ። እሺ መጠየቅ ትችላለሽ። መርተበተል ቀድር እስኪ ያስረዳኝ። አላህ እሺ
መጀመሪያ መታወቅ ያለበት ነገር ከመራቲበል ቀደር በፊት ቀደር ራሱ ምን ማለት ነው የሚለውን ነገር ማወቅ ይገባቸዋል ሁላችንም ማለት ነው። ቀደር ብሎ ማለት ራሱ ለምሳሌ ቀዳ እና ቀደር የምንላቸው ነገሮች አሉ። ኢዛ اجتمع تفرق واذا تفرق اجتمع ሁለቱ አንድ ላይ ከመጡ የተለያየ ሚኒንግ ይይዛሉ። ተለያይተው ደግሞ ከመጡ ተለያይተው ደግሞ ከመጡ አንድ አይነት ሚኒንግ ይይዛሉ። አንድ ላይ ከመጡ የተለያየ ሚኒንግ ይይዛሉ። ለምሳሌ ቀዳ እና ቀደር ስል ቀዳ ሌላ ነው፣ ቀደር ሌላ ነው። ቀደር ብቻውን ከመጣ የቀዳንም የቀደርንም ቦታ ይዛል። ቀዳም ብቻውን ከመጣ የቀደርንም የቀዳንም ቦታ ይዛል ማለት ነው። ሶፊስቲኬትድ እንዳይሆን ምን ላድርግላችሁ መሰላችሁ? ጻፉት እስቲ በአእምሯችሁ ማለት ነው። አድምጡኝ ያልኳችሁ ሁለቱ አንድ ላይ ከመጡ የተለያየ ትርጓሜ ይዛሉ። አንድ ላይ ከመጡ ተለያይተው ደግሞ ከመጡ አንድ አይነት ትርጓሜ ይዛሉ። ገብቶሻል? ሁሱ የሚለው አካውንት አዎ። ስለዚህ ከዛ አንፃር ቀደር ብሎ የምንለው ነገር ምንድነው? የአላህ ዕውቀት ኪታበቱላህ ነው። የአላህ ዕውቀት ነው። የአላህ መጽሐፍ ነው። የአላህ መሺአ ቀደር ብለን እንጠራዋለን። ቀዳ ብሎ ማለት ደግሞ እሱ መሬት ላይ ሲወርድ ቀዳ ብለን እንጠራዋለን ማለት ነው። ለምሳሌ ቅድመ ዓለም እኛ የምናወራውን ነገር አላህ Subhanahu Wa Ta'ala አውቆታል፣ ጽፎታል፣ ሽቶታል። ከሱ መሺአ ውጪ አይደለም። ልክ መሬት ላይ ወርዶ ደግሞ ልክ እኛ ስናወራ ቀዳ ሆነ ማለት ነው። ይሄ ቀዳና ቀደር ሐሳብ ይሄ ነው ማለት ነው። ሚውት አርጉ። እንትና ነው ሚውት ማድረግ አልቻልኩም እኔ። እሺ ስለዚህ አሁን መራቲበል ቀደር ብለን የምናነሳው ነገር ከዚህ የሚመዘዝ ነው። ቀዳ ብሎ ማለት የአላህ ዒልም ነው፣ ዕውቀት ነው አልኩሽ። የአላህ መጽሐፍ ነው አልኩሽ። የአላህ መሺአ ነው አልኩሽ። ቀደር ብሎ ማለት ቀዳ ደግሞ ምንድነው? አላህ ፈጥሮ ያንን ነገር ሲያስገኘው ቀደር ሆነ ማለት ነው። ቀዳ ሆነ ማለት ነው። ስለዚህ አራት መራቲቦች አሉት። አንደኛው ዕውቀት ብለን የምንጠራው ነገር ነው። አላህ Subhanahu Wa Ta'ala ሁሉ ነገር ከመከሰቱ በፊት ያውቀዋል። እንደሚያውቀውም ደግሞ እናምናለን እኛ ማለት ነው። ያለፈውን ያውቃል፣ ወደፊት የሚመጣውን ያውቃል፣ ያልሆነው ቢሆን እንዴት እንደሚሆን ያውቃል። ገብቷችኋል? በጣም ይሄ ቢዮንድ አወር ኖሌጅ ነው። ለምሳሌ አቡበከር ባይኖር እንዴት እንደሚሆን አላህ ያውቃል። ቢኖር ደግሞ ያልወረደ ደግሞ ነገር ቢኖር እንዴት እንደሚሆን አላህ ያውቃል። ይሄ የአላህ ዕውቀት ብለን እንጠራዋለን። የመጀመሪያው መራቲበል ቀደር ላይ የምናነሳው ነገር ነው። ሁለተኛው መጽሐፍ ብለን የምንጠራው ነገር ነው። አላህ የፈጠራቸውን ነገራቶች ሁሉ እስከ ትንሣኤ ድረስ የሚገጥማቸውን ነገር ምን እንደሚያጋጥማቸው አጠቃላይ ያለውን ሁኔታ ጽፎበታል። ለውሐል ማህፉዝ ላይ ጽፎታል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹት አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ጽፎታል ብሎ ነው ያስቀመጡት። እያንዳንዱ ነገርን አቅዳሩ ኩል ሸይ ጽፎታል ብሎ ነው ያስቀመጡት። ሶስተኛ ደግሞ ብለን የምናነሳው ነገር መሺአ ነው፣ ፍላጎት ነው፣ ውሳኔ ነው የአላህ Subhanahu Wa Ta'ala ማለት ነው። የምንሰራው ማንኛውም ነገር ከአላህ Subhanahu Wa Ta'ala መሺአ ውጪ አይደለም። አላህ ሳይሻው አላህን አስጨንቀ ነው አላህ እንትን እንዲል አድርገን የሰራነው ነገር የለም ማለት ነው። በአጠቃላይ ማለት ነው የአላህ መሺአ የታከለበት ነገር ነው። ከዛ አራተኛው ደግሞ መራቲበል ቀደር ላይ የምናነሳው አራተኛው ምንድነው? ኸልቅ ብለን የምንጠራው ነው ማለት ነው። መፍጠር ብለን የምናነሳው ነገር አላህ Subhanahu Wa Ta'ala ፈጥሯል። እንደፈጠረንም እናምናለን። ከፈጠረን በኋላ ደግሞ ለሰው ልጆች ነፃ ፍቃድ ሰጥቶናል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር። የቻለ ሰው የፈለገ ይመን፣ የፈለገ ሰው ደግሞ ይካድ። ነፃ ምርጫ ነው ይሄ። ከፈለኩኝ አወራለሁ፣ ከፈለኩኝ ጸጥላለሁ፣ ከፈለኩኝ እሳደባለሁ፣ ከፈለኩኝ አልሳደብም። ነፃ ፍቃድ ይባላል። ስለዚህ እነዚህን መራቲበል ቀደር ብለን የምናነሳቸው እነዚህ አራት ኦኬ። እሺ ተመለሰልሽ? ጀዛኩሙላህ። እሺ ወያክ ጃ ዮኒን እስቲ ጠይቅና አስተናግደው አንዴ ትንሽ ደቂቃ፣ ወይ ሌላ ክርስቲያን ካለም አስገቡ። እሺ ዮኒ ያለክ ዮኒ እሺ እሺ ሰላም አለይኩም። እንዴት ነህ? አለን ጥያቄ ነበረኝ። ከየትኛው ቤተ እምነት ነህ? ክርስቲያን ኦርቶዶክስ። እሺ ቀጥል ጥያቄ። ሶሻል ሚዲያ ላይ የማያቸው ስለ እስልምና ብዙ ነገሮች ነበሩና ማለት
ማረጋገጥ ፈልጌ ማለት ሚስኮንሰፕሽን ከሆነም እናንተ እንድትነግሩኝ ብዬ። እሺ ቀጥልሽ። አንድ ነገር ቀድሞም ተጠይቆ ነበር ሁሱ እያለው እንደነበረው መሐመድ የ9 ልጅ አግብቶ ነበር ምናምን የሚል ነገር አለ። እሺ እሱ አሁን ስህተት ነው፣ አግብቷል ግን ምንም አልፈጸሙም ምናምን እያለ ነበር ሁሱ። የኔ ጥያቄ በእስልምና ቆይ ልጠይቅና እሱ ጠቅልል አድርገን ልመልስልህ። አይ ስህተት ነው ያልከውን ነገር ላርምክ መጀመሪያ። አሁን እኛ ሙስሊሞች ወይ ሁሱን ወይ ደግሞ የሆነ ቤት ሲያወራ የሰማውን ኡስታዝ አይደለም የምንከተላቸው መጽሐፎች አሉ አይደለ? ስለዚህ ምን ታደርጋለህ? እኛ መጽሐፉ የሚለውን ነገር ለመመለስ ተሞክሯል። ሴት ልጅ በስንት ዓመቷ ታግባ በስንት ዓመታት ግንኙነት ታድርግ? ምን ስታንዳርድ ላይ ነው የቆምከው? አዎ ማለት ከ9 ልጅ ወይ 10 ልጅ ዓመት ላይ ግንኙነት መፈጸም በእስልምና ሃይማኖት የሚወገዝ ነገር ነው ወይስ ምንድን ነው ለመጠየቅ፣ እሱ እንደማወቅ ጠቅላላ በሶሻል ሚዲያ ላይ ብዙ ነገር ስለማይ እኮ ላሳውቅ ነው። ሔዋንን አዳም በስንት ዓመቷ ነው የተዋወቃት? ጥያቄ ገብቷል እኮ ገብቶኛል። ላስረዳ እኮ ነው ሀሳቡ በደምብ ሰፋ አንተ አስረዳኝ። እኔ አዎ አንተ ስለ ሃይማኖቱ ትንሽ እውቀት አለ ስለ እስልምና፣ እኔ ክርስቲያን ነኝ ግን ያን ያህል ትልቅ ያለ እውቀት አንተ እኮ ልንገርህ አሁን። አዎ አንድ ነገር ልንገርህማ፣ አንተ ስታንዳርድ ላይ ቆሜ ነው ጥያቄውን መመልስልክ። ገባህ አይደል? አንተ ምንድን ነው የምትረዳው? ከዛ የምትረዳውን ነገር ከነገርከኝ በኋላ እዛ መረዳት ላይ ቆሜ ሀሳቤን አስረዳሃለሁ። ካልሆነ አንተን ሜዳ ለሜዳ ማባረር ነው የሚሆነው። ስለዚህ ሔዋን አዳምን በስንት ዓመቷ ነው ያገባት? ቀላል እሱ ኢንፎርሜሽን ሶሪ። እሺ ሴት ልጅ በስንት ዓመቷ ታግባሽ? በእናንተ ሃይማኖት ማለት በእኛ ሃይማኖት በስነ ስርዓቱም ከ15 ዓመት በላይ ነው የሚለው። ሴት ልጅም እድገቷን የምትጨርሰው 15 ዓመት ላይ ነው ሆርሞን ማመንጨት የምትጀምረው። ማን ነው ያለው? በሳይንሱም በመጽሐፍ ቅዱስም ሴት ልጅ እኮ በመጽሐፍ ቅዱስ የቱ ጋር ጀነራሊ ነው የማወራ እኔ አንቀጹን አላውቅም። አይ ጀነራሊ አይወራም እኮ የለማ የሚል ስለሌለ እኮ ነው። ኦኬ ሌላ ጥያቄ ጠይቅ። ኦኬ እንዳልኩ ነው ሶሻል ሚዲያ ላይ ያየሁትን የጋ ኢንፎርሜሽን እንዳልሆነ ለማረጋገጥ እኛ ደግሞ ምን መሰለህ፣ በአጠቃላይ በእስልምና ሃይማኖት እንዲህ እድሜ ሴት ታግባ እንዲህ የሚባል ነገር የለም። ግን ምንድነው ሴት ልጅ ማግባት ያለባት ለአቅመ ሔዋን ስትደርስ። አንድ ሴት ልጅ ለአቅመ ሔዋን ከደረሰች ማግባት ትችላለች። በቃ ኦኬ። በእስልምና አቅመ ሔዋን ማለት ስንት ዓመት ነው? ምን ዓመት እኮ የለውም። ሴት ልጅ አሁን ለምሳሌ አንዳንዱ ሴቶች መናገር ትችላለህ እኮ ልነግርህ እኮ ነው እያስረዳሁ ነው። አንዳንድ ሴቶች ፈጥነው ለአቅመ ሔዋን ይደርሳሉ፣ አንዳንዶቹ ይዘገያሉ። እንዲህ ብለህ የምታስቀምጠው ነገር የለም። ገባህ አይደለም? ኦኬ። እና እድሜ የለውም ማለት አንድ ልጅ በ8 ዓመቷ ለአቅመ ሔዋን መድረስ ትችላለች? እንግዲህ የምትደርስ ከሆነ ልደርስ ትችላለች። አሁን ግን ምንድነው ፖይንቱ? እድሜ ሳይሆን በቃ ከደረሰች ነው ፖይንቱ። ገባህ? ኦኬ እሺ። ሌላ ጥያቄም በሶሻል ሚዲያ ላይ የማየው የእስልምና ገነት አንድ ፖይንት እንትን ልበልለት። ለምሳሌ በ5 ዓመታቸው በታሪክ ደረጃ በ5 ዓመታቸው የደረሱ ሴቶች አሉ ለጋብቻ። ታውቃለህ? በ5 ዓመታቸው ለአቅመ ሔዋን የደረሱ ሴቶች አሉ። መድረስ ብቻ ሳይሆን የወለዱም አሉ በ5 ዓመታቸው። እሱን ኢንፎርሜሽን የለኝም። ለምሳሌ ሊና መዲና የምትባል ሴት አለች እና ሊና መዲና ተመልክተ ከሆነ በ5 ዓመቷ ነው ጌራርዶ የተባለውን ልጅ የወለደችው ማለት ነው። ኦኬ። በእስልምና ሃይማኖት ነው ይሄ? አይደለም። ስለ ሴቶች እያወራን ነው። የእስልምና ሴቶችና የሌላ ሴቶች አይለያዩም፣ አንድ ናቸው። ይሄ ታሪክ
የሆነ ታሪክ ሶርስ አለዋ በመጽሐፍ ቅዱስ ላይ የሚጻፍ ታሪክ አለ። ሊና መዲናም በእስልምና በ5 ዓመቷ ልጅ የወለደች እና ያገባች ልጅ አለች ማለት ነው። ሂስቶሪካል ሶርስ ነው። ሂስቶሪካል ሶርስ ኦኬ። እናት በቁርአን የተመረኮዘ አው ሂስቶሪካል ሶርስ እኮ ነው። በቅርብ ኦልሞስት ሂስቶሪካል ሶርስ ነው። በ1933 ምናምን አካባቢ የተፈጠረ ነገር ነው። ኦኬ። እና እኔ የምልህ በ5 ዓመቷ ግን ያገባች የእስልምና ሃይማኖት ተከታይ በእስልምናም የተፈቀደላች የ5 ዓመቷ ልጅ አለች ማለት ነው። እሱን ለማስጣት ፈልጌ ነው። አሰማኝም እንደ ያልኩህን ብላክ። ኦኬ። ሴት ልጅ እንዴት በዛ እድሜዋ ትደርሳለች ስትል በዛ እድሜዋ የደረሰች በ1933 ሊና መዲና ተብላ የምትጠራ ግለሰብ በ5 ዓመቷ ልጅ ወልዳለች እያልኩ ነው። በ5 ዓመቷ ከ7 ወደ ሌላ ጥያቄ ልቀጥል። ሁለተኛ ጥያቄ አሁን ቀጥል። ለጃ ጠይቅ ጥያቄ ያለን ጥያቄ። ኦኬ። በሶሻል ሚዲያ ላይ ብዙ ጊዜ የማየው እውነት ይሁን ስህተት ወንድ ልጅ ወደ ጀነት ሲገባ 70 ድንግል ሴቶች ይቆዩታል ምናምን የሚባል ነገር አለ። እሱ ነገር እንዴት ነው? ኦኬ። እንደሱ የሚባል ነገር የለም። እንትኑ ሀዲሱ ዳይፍ ወይም ማንቀበለው ዘገባ ነው። ኦኬ። ሙሉ ለሙሉ ፎልስ ነው። ያው ማንቀበለው ዘገባ ነው። ዳይፍ ነው። እንደዛ ከሆነ ታሪክ አይ ብዙ ኡስታዞች ግን እንደዛ ሲሉ ሰምቻለሁ። ድንግል ሴቶች ይቆያሉ፣ ባልክ ገበያ ደርሶ ሲመጣ ውበት ጨምሮ ይመጣል ምናምን የሚሉ ኡስታዞች አሉ። ቆይ አንዴ ቆይ ብላክ፣ አንተ ከሞት በኋላ ስትነሳ ምንክ ነው የሚነሳው? መንፈሴ። ስጋከስ? ስጋዬማ እዚህ ነው የሚቀረው። እንደ ኢየሱስ ክርስቶስ ከነስጋው ተነስቶ አይደለ እንዴ ያሳያችሁ? ቶማስን እኔ መንፈስ አይደለሁም ይሁን ካኝ አለው አይደለ? ከነስጋው ነው የተነሳው። አንተም እንደ ኢየሱስ አይደለ እንዴ የምትነሳው? አይደለም። በእኛ ሃይማኖት ነፍስህ ናት ገነት የምትገባው። ከዛ በእኛ ሃይማኖት ገነት መንፈሳዊ እረፍት የምታገኝበት ነው። ዘላለማዊ እረፍት የምታገኝበት ነው። ስጋዊ እርካታ የምታገኝበት ነው። አንተ ኢየሱስ ክርስቶስ ከሙታን በኩራን የተባለው ላይክ ከሙት ስለተነሳ ነው አይደለ? ለትንሣኤ አንተም ልክ ስትነሳ እንደሱ ነው የምትነሳ፣ እንደ ኢየሱስ ማለት ነው እንጂ ስጋ አይነሳም የምትል ከሆነ እኔ እንጃ ኦልሬዲ አታውቀውም ማለት ነው። ግን ወቀው እኔ እያልኩ ያለሁት እኮ ስጋ ያለም ነው መንፈስ የፈጣሪ ነው አይደለም። ስጋ አይነሳም ማልካ ስጋ አይነሳም ማልካ ከባካ መንፈስ ስጋ ማለት እኮ እዚህ የሚሞተው የሚቀበረው ስጋ እኮ ነው እኮ። እንደ አዲስ ታድሶ እኮ ይነሳል። ታዲያ ይሄን አታውቅም? ያ እሱንማ እሱ እኮ የሆነ ሌላ ነገር ሊኖረው ይችላል። እኔ የምልህ በእኛ ሃይማኖት ግን እዛ ገነት ስትገባ መንፈሳዊ እረፍት ነው እኮ። ልመጣልህ ነው መጀመሪያ በምን እንደምትነሳ ላይ እኮ ነው። ግን ያንተ ጥያቄ እኔን ላይ ነው ማለት እኔ የጠየቅኩ ያለው ስለ እስልምና ቅጥ ነው። አንተ ስለ ሃይማኖት እውቀት እንድትረዳው ወደዚህ የመጣኸው እኮ እንድትረዳው። አንተ ስለ እስልምና እውቀት ስላለ ነው እዚህ የመጣኸው እኮ እኔ አሁን እየነገርኩ ያለው ማለት ነው። ምን መሰለክማ አንተ የምትረዳበትን መንገድ እንትን እያልኩልህ ነው፣ እየከፈትኩልህ ነው። ገባክ አይደለ? ምን አለ መሰለህ እኔ ስገባ ምን አልኩህ መሰለህ እኔ ስለ ክርስትና ሃይማኖት ተከታይ እንጂ እውቀቱ ያለኝ ጥልቅ እውቀት ያለኝ ሰው አይደለሁም። እኔ እዚህ ታዲያ እኮ እንደሱ ሲሆን ደግሞ ለአንተ ጥሩ አይሆንማ። ቆይ ምን መሰለህ መጀመሪያ አይደለም እኮ ለአንተ ጥሩ ስለማይሆን ነው። ለምን እንደሚሆን ታውቃለህ? መጀመሪያ ክርስትናውን በደንብ ማወቅ አለብህ። ገባይ ካልሆነ የቤቷ እያረረ ሶሻል ሚዲያ ላይ የማያቸው ነገሮችን ለማጽዳት ነው። ኡስታዞች እዛ ላይ ስትገባ በመኪና የታጠበ በወርቅ የታጠበ መኪና ይኖርሃል ምናምን የሚል ብዙ ኡስታዞች አሉ። እስቲ አምጣ እንደዚህ ያለ መንፈሳዊ እርካታ ነው የምታገኘው ወይስ ጋር አምጣ? ዮኒ ማኛ ጋር ገብቶ የነበረው ከ3 ቀን በፊት እኔ እንጃ አላቅም። እሱን አምጣና እንትን ብል ባይሆን እኔ ስጋቸው እንደሚነሳ መረጃ ልስጥክ በክርስትና በእናንተ ሃይማኖት ማለት ነው። እሺ አንተ አሁን እያልከው ያለው ቆይ ተረጋጋ። ቆይ አሁን ተረጋጋና የስጋ ይነሳል ላይነሳ የሚለውን ልመልስልክ። አንደኛ ቆሮንቶስ ምዕራፍ 42 ላይ እንደዚህ ይላል፣ የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል አለ። ባለመበስበስ ይነሳል የተባለው ማለት ምንድን ነው?
ጥያቄ ገብቷል። አንዴ እሱን በቃሽ በቃ ምንም የተግባባን አይደለም። ለሌላ ሰው ደልስ አንዛዛ ከው በጣም ኖ አይቶ በቃ ይብቃ። ሌላ ሰው ከቀጥሉ አይ ማለት እየመለስክ ግን አይደለም። ገባ? እሺ እኔ ልግባ። ጥያቄውን ሪፍሌክት እያደረከው ነው። ግባ። ይሰማል? ትሰማለህ? እስልምና ሳነብ ያገኘሁትን ነውና አንዳንድ ኮንፊውዥን የፈጠሩብኝ ነገሮች ልጠይቅህ። እሺ ምን ላይ እንዳነበብክ እየነገርከን እኛም ኮንፊውዥን እንዳይፈጥርብን። ሄሎ ይሰማል? ቀጥል። ለምሳሌ ሄሎ እንዴት ነህ? አለን ሰላም ነው። ጥያቄ አለኝ። ይሰማኛል? እየጠየቅኩህ እኮ ነው። ጥያቄን ሳልጨርስ እኮ ነው እኔን እንትን ያስወጣችሁኝ እኮ። አላስወጣም። ቀጥል አንተ። እሺ አዳምጠኝ። እሺ ወደዛ ስትወጣ አይሰማንም። ቢቲ የምትለው አካውንት አትውጣ ከዚህ ከአፕሊኬሽኑ። ማስረጃን አደራጅና እንትን በል። ቢቲ አለ አት ቢቲ ተመልሼ እገባለሁ። በቃ አደራጅ ነው ገባ እንድታስገቡኝ። እሺ ኦሬዲ ሌላ ክርስቲያን ካለ አስገቡ። እናንተኞች ጥያቄ አለኝና ጥያቄን አዳምጠኝ። እሺ ፖዝ አትሁን እባክህ። ከአፕሊኬሽኑ አትውጣ። እንደዚህ ጆይ አለ ሰውዬ ምን ሆነ? እየተዝናኑብን ነው እንዴ? ከአፕሊኬሽኑ አትውጡ። ከዚህ አፕሊኬሽን ስትወጡ ፖዝ ያደርጋቸዋል። ወገንታት ከአፕሊኬሽኑ አትውጡ። መረጃ ለማየት ግዴታ መውጣት ካለባችሁ የተቀመጡትን ጠይቃቸው። በቂና ኦንሊ የሚለው ጠይቃቸው። ኖ ጃይ እኔ እኮ እንትን አይደለ ያሌለህ ጸጥ ስትል እስክትመጣ ነው እንጂ የሆነች ትንሽ 5 ደቂቃ ምናምን የለው። ያው እያዳመጥኩኝ ነው እዚህ በቂ ሰቂ የሚለው አካውንት ሰቂ። እሺ ኦንሊ ያለክ እሺ ሰላም ነው አሎ አንድ ደቂቃ ትሰጠኝ አለ አስተምሽ። እሺ አልማዝ አቤት ሰላም እንዴት ነሽ? ሰላም አለይኩም። ሄሎ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር እኔ እንኳን ጥያቄ ነው ሳይሆን ደረሰኝ ለመላክ ነበር ላቦከር የመጽሐፍ ማለት ነው። አብደል መጂድ በሚል አላቅም። እስኪ እሱ እንድታሳውቀ ፈልጌ ነው። በአላህ ሰሞኑን እየሞከርኩ ስለሆነ ቲክቶክ አካውንቱ ላይ ገቢና ከዛ ልክ ሜሴጅ የሚላል እሱን ነክተሽ እሱ ላይ ላኪለት። እሺ እኔ ለምን ቲክቶክ ተጠቃሚ አይደለሁም እና እንትን እያልኩ ነው እየሞከርኩ ነው። ግን እንደው ምናልባት አቦከር የሚለውን ስትነኪው አቦከር የሚለውን ስትነኪው እንደው ምናልባት ካስቸገረኝ ነው መልእክት አስተላልፈልኝ። እሺ በቃ እሺ እነግርልሻለሁ። ነው ችግር የለም። 30 ሺህ አስገብቻለሁኝ። ባለፈው 50 መጽሐፍ ነበረ ወደ 22500 ነው የሚሆነው።
7500 ይቀራል። 7500 ደግሞ ለአዲስ ዓለም ስጡልኝ መጽሐፍ በእናንተ በሁላችሁም ስምና ኢማን አሶሲዬሽን በዶክተር መሐመድ ዘይን ስምና በራሴ ስም ይሆንልኝ። ይሄን አሳውቅልኝ። ደረሰኙን አስገባለሁ። ጀዛከላህ ኸይር። ባላችሁበት ሰላማችሁ ይብዛ። አላህ ይስጥልኝ። እሺ ወይ ቀጥልበት። ጃቢሩ እያዳመጥን ነው። እሺ ለሊ ነው የሚለው ለል ነው የሚለው ለል ዘመድ። እሺ ቀጥል። እሺ አንተ ለሊና ይሰማል? ትሰማለህ? ኦኬ። እኔ ለምን ፖዝ እንደሚሆን ነው ግራ የሚገባኝ። ፖዝ የምትሆኑ ከሆነ እናስወርዳቸዋለን። ሌሎች ሰዎችን አስገቡ። መግባት የምትፈልጉ አንድ ቁጥር ጻፉ። እሺ ሰዎች ካላችሁ ሪኩዌስት ላክ። ኦንሊ ተመልሳል። ሄሎ ኦኬ። እሺ ይሰማል? ትሰማለህ? ከአላህ ውጭ ፍጥረትን ማንም አልፈጠረም ይላል። እሺ ሱራ 22:73 ላይ ከአላህ ውጭ ማንም ዝንብን እንኳ አይፈጥርም ይላል በቁርአናችሁ ማለት ነው። እሺ ለምሳሌ ኢሳ ወፍ ፈጥሯል ብሎ ሱራ 5:110 ላይ ይናገራል። እስቲ አንብበው። ጥቅሱን ነው ምን ቦታውን አንተ ገብተህ ማንበብ ትችላለህ። ኢሳ ወፍ ፈጥሯል ይላል ሱራ 5 አንብበው። እሺ አንተ ታነበዋለህ። ሌላው ደግሞ ሱናን ኢብራሂም ላይ ደግሞ ግመል የፈጠረው አጋንንት ነው ይላል። ከሱራ 22:73 ላይ ካላህ ውጪ ማንም ዝንብን እንኳን አልፈጠረም ከሚለው ጋር እንዴት አይጋጭም? እዚህ ጋር ማብራሪያ ብትሰጡ ይብዬ ነው። ያው ሞር እስልምናውን ማወቅ ስለምፈልግ ነው። ጥያቄን ጨርሻለሁ። እሺ አለ ካንዴ ቆይ አንዴ። እንደዛ የሚል የለም ጫጫታ ውስጥ ገቦ ነው አንዴ። ቆይ አንዴ መልሱን መልስልኝ። እኔ ስራ ላይ ስለሆንኩ ከታችኛ አዳምጣለሁ። ምን ሆናችሁ ነው ጸጥ ያላችሁ? ምንድን ነው መልስለት። አልሰማሁም። ምንድን ነው? እንዴ እኔ የተለየ ጥንቆላ የለኝም። ጥያቄ ሳልሰማ መልሰው ምን ሆናችሁ ነው? መልስለት። እሺ ይሰማል? እኔ ልጠይቅህ። ማን ነው? አስገቡት ሰውየው። ቆይ አንዴ ማን ነው የጠየቀው? ሰውዬ ይግባና ትቀጥላለህ። ሞዴሬተሮች ካላችሁ አስገቡት። ቢቲ የሚል አካውንት። እሺ ደሊና ነው ማን ነው? አንዴ እኔ ልቀጥል ያለው። ኦኬ ቀጥል።
እሺ አስገቡት ሲመጣ ቢቲ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ምናምን የሚል አስተምሯል እና ለምስክርነት አትቀርብም የሚል ማስረጃ ና ትልቁ ሊሆን ክፈት ነው ከሌለ የለኝም በል እንጂ እኔ እኮ ቁርአን ይዤ አይደለም የመጣሁት። እናንተ ጋር የማታምኑበት ከሆነ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ይላል ቁርአን አልክ። ማስረጃ አይልም ከምትል ከሆነ አይልም በእነኝና ሌላ ጥያቄ ጠይቀ። ይኸው ምን አይነት ስማኝ፣ ወላሂ ጎዶሎ ያንተ ነው፣ ያንተ አእምሮ ነው ጎዶሎ። ለምን እንደዛ እንዳልኩ ላስረዳ። ቆይ ምን አለ መሰለህ፣ ቆይ ስድብ አይደለም። ምን ሆነ ምን አልክ መሰለህ? አሁን ትመጣና እኔ ካጠገቤ ምግብ አለ የለም ትለኛለህ። ካለ ማስረጃ ስጠኝ ስለ የለም አለ እንዴ እኔ ምን አገባኝ አንተ ለተናገርከው ነገር እኔ ማስረጃ ማመጣው አለ የለም አይባልም። በመሰረቱ እኮ እንደዚህ ስለሚመልስ ነው ሙስሊሞች የሚሳደቡት። ወንድሜ ጥያቄውን መመለስ ከቻልክ መልስልኝ። እሺ በጣም ጥሩ ችግር የለውም። ምን አለ መሰላችሁ አሁንም እንግዲህ እንድታዩት ነው ቁርአን ላይ በደንብ እንግዲህ አድምጡት ምን አይነት አእምሮ ተሸክመው እንደሚመጡ ማለት ነው። ቁርአን ላይ የሴት ልጅ ጎዶሎ ናት ይላል አለ እንዴ ማስረጃ ሻምጣይቱ ጋር ነው የሚለው አልኩት። አይልም ወይ ይለኛል። ለምን ትጠይቀኛለህ? እኔን አንተ ነህ ይላል ያልከው ይላል ካልክ ማስረጃ ቶሎ በል አለ። ኦኬ እሺ ሴትና ወንድ እኩል ናቸው በቁርአን ብለህ ታምናለህ? እቺን ብቻ መልስልኝ። ኖ ቆይ የመጀመሪያው ጥያቄ ላይ ስቲክ አለ የለህም እንዴ? እኔ እኮ ሰምቻለሁ ቪዲዮ ላይ እኮ ሰምቼ ነው የመጣሁት እንጂ እኔ ቁርአን ይዤ አይደለም። አዎ አይታል። ችግርህ ይሄ ነው። ችግርህ ምንድነው? በቃ ዝም ብለህ የሆነ ነገር ያለፈ ነገር አይደለም። እኔ ጋር ችግር ጥያቄን መልሰውና ተሳችም ሰው እየሰማ ነው። ቀጥል ወሬ ላ ጥያቄ ውርደታችሁ ነው የሚመጣው። ክርስቲያኖች በጣም ውርደታችሁ ነው። ወንድ እኩል ናቸው ብለህ ታምናለህ? ሙስሊም ሴቶች ከወንዶች ጋር እኩል ናቸው? እኩል ማለት ምን ማለት ነው? እሱን ዲፋይን አድርገው መጀመሪያ። ኢኩዊቲ ነው ኢኳሊቲ ነው የምታወራው? ኢኳሊቲ። አዎ ኢኳልማ አይደለም ኢኩዊቲ ናቸው። እና ምንድነው ስለዚህ ሐሳብ? አዎ ስለዚህ ላስረዳ። ኢኳሊቲ እና ኢኩዊቲ ምን ማለት እንደሆነ ላስረዳ። ኢኳሊቲ ብሎ ማለት ምን ማለት ነው? ለምሳሌ የ2 ዓመት ህፃንና አንተን ምን አረጋቸዋለሁ? ሩጫ አስቀዳድማቸዋለሁ። ሩጫ ሳስቀዳድማችሁ ኢኳል ናቸው። ሰው እኩል ነው። እኩል ስለሆኑ ምን ላርጋቸው? ከአንድ አስነሳቸውና ለምሳሌ ከዚህ ጋር ተነስተው ወደዛ መሮጥ አለባቸው ላሉ ይሄ ኢኳሊቲ ይባላል። ሴትና ወንድ ኢኳል ነው ወይ ከተባለ አይደለም። ወንድ ሌላ ነው፣ ሴት ሌላ ነው። እኔ ጠየቁት በስፒሪቹዋል ሚኒንግ ነው። ቆይ አንዴ ኢኩዊቲ ነው ወይ ግን ከተባለ አዎ ኢኩዊቲ ማለት ፍትሃዊ ነው። ለምሳሌ ሴት ልጅ ተመልክተህ ከሆነ ሴትና ወንድ እኩል ነው። ስለዚህ ሴት ልጅ ወጥታ ሰርታ ለፍታ እንትን ማለት አለባት፣ ጦር መዋጋት አለባት፣ እንደዚህ ስራ መስራት አለባት። ደግሞ አንዴ ሴቷ ትወልዳለች፣ አንዴ ደግሞ ወንዱ መውለድ አለበት ነው ወይ? እንደዚህ የሚባል ነገር የለም። ፍትሃዊነት ነው ይሄ። የሴቶች ነው እንደዚህ እንደዚህ። ታዲያ ለምንድን ነው ለአንድ ወንድ 4 ሴት የተፈቀደ? ቆይ አንዴ ቆይ ወደዛ እንቀጥላለን። አሁን ይሄ እንደዚህ ተብሎ ይከፋፈላል ማለት ነው። እሺ ወገናችን ምን ጥያቄ ጠይቀን፣ እንዴት ነው እኩል ከሆኑ እንዴት ለአንዱ 4 ሴት ተፈቀዳል? እሺ ለአንድ ሴት 4 ወንድ መፈቀድ አለበት ነው ያንተ እንትን አይምሮ እንደዛ ነው እንትን የሚልህ? ኖ እኔ የማምነው ለአንድ ወንድ 1 ሴት እኩል ስለሆኑ ለአንድ ወንድ 1 ሴት፣ እሱም በፍላጎቷ። ማን ያለው? እኔ የማምነው እንደዛ ነው። ለምን እግዚአብሔር ራሱ እኮ 2 ሚስቶች ነው ነበሩኝ ብሎ የተናገረው ሕዝቅኤል ነው። አሁን ከጥያቄ መመለስ ትችላለህ? አስገቡኝ። ቢትያለኝ ቆይ አይ ለአንድ ወንድ 1 ሴት ነው ካልክ እግዚአብሔር ራሱ አምላክ እግዚአብሔር ሕዝቅኤል ምዕራፍ 23 ላይ ለእኔ 2 ሚስቶች ነበሩኝ ብሎ ነው የተናገረው። 2 ሚስት አይታል። እሱ ራሱ አንድ አላለም ነው 2 ነው ያለው። ምን ትላለህ? አንደኛ ደረጃ በኦርቶዶክስ እምነት አንድ ሰው ስላደረገው እኛ እናደርገውም። እኛ እግዚአብሔር እያልኩ እኮ ነው እንዴ አምላክ እግዚአብሔር እያልኩ እኮ ነው። ማስረጃ ልስጣ። ትልቁ ላይ አርጉኛል እንዴ አንድ ሰው ስላላደረገው እግዚአብሔር ነው ያልኩት። አቢቢ ምን ሆነ ነው? እግዚአብሔር አላገባም ወንድሜ። ቆይ ትልቁ ላይ አርጉኝ። አፍወን እሺ፣ ይሄ ጉንፋን አለቃለኝ ወላሂ። አላሁ ሙስተዓን ያ አላህ። ይሰማል?
ተመልሻለሁ አይደለ? አዎ ይሰማል። እሺ ትንቢተ ሕዝቅኤል ምዕራፍ 23ን ክፈት አንተም እንድታየው ማለት ነው። አለ ይሰማል። አረ ይሰማል። ማን ነው የሚከፍተው? እኔ ነኝ የምከፍተው። አይ እንድታየው ብዬ ነው። አንተ ነው ያመጣው ስህተት ነው ምናምን እንዳትለኝ። እንድታየው ብዬ ችግር የለውም። አንተ ባጭሩ ከመለስክልኝ እኔ ወደዚህ አንተ የማታምንበት ከሆነ አይ እንደዚህኛ ስህተት ነው ወይም ስህተት ከሆነ ንግግሩ እኮ ምን አልኩ መሰለህ? ቆይ ምን አልኩ መሰለህ? አንተ ምን አልከኝ? አይ አምላክ እግዚአብሔር አንድ ወንድ ለአንድ ሴት ነው ያለው ስትለኝ ኖ ራሱ እግዚአብሔር ሲያገባ ራሱ እግዚአብሔር ሁለት ሴት ነው ያገባው ብዬ አስቀመጥኩልህ። እግዚአብሔር እኮ አላገባም። አዳምና ሔዋን ሲፈጠር ታዲያ ለምንድን ነው ለአዳም አንድ ሴት የፈጠረለት? ቆይ ወደዛ እንመጣለን። እሺ ወደዛ እንመጣለን። ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅ አመነዘሩ፣ በኮረድናታቸውም አመነዘሩ፣ በዚያም ምናምን እንደዚህ ሆኑ፣ እንደዚህ ምናምን አደረጉ ይላል። ከዛ ስማቸውም የታላቂቱ ኦሆላ የእህትየዋም ኦሆሊባ ነበረ። ለእኔ መሆኑ ወንድና ሴት ልጆችን ወለዱ ብሎ ነው የሚያስቀምጠው። ለእኔ መሆኑ የሚለውን በሌሎች እትሞች ብትመለከተው አገባኋቸው ብሎ ነው የሚያስቀምጠው። ሁለት ሴት ያው ኦሆላና ኦሆሊባ ተብሎ የሚጠሩ ማለት ነው። እሺ ምን ትላለህ? እኔ አሁን የምታነበው ነገር እኔ አላነበብኩትም። እኔ አንደኛ ደረጃ እኔ መምህር አይደለሁም። እኔ ጥያቄ ማወቅ የምፈልገውን ጥያቄ ነበር ለመጠየቅ እኮ። ስለዚህ መምህር ካልሆንክ ምንድን ነው የምታደርገው? ሁለት አይነት ነገር አለ እኛ ቤት ስትመጣ ማለት ነው። አንደኛ ተሟጋች እና ሞጋች ከሆነ ከመጣ አሁን ባየኸው መንገድ እናስተናግድሃለን፣ አትፈናፈንም ማለት ነው። ሁለተኛው ግን ምንድነው? ልክ አሁን ጥሩ መጣ፣ እኔ መምህር አይደለሁም ማለት። ስለዚህ መምህር ያልሆነ አካል ቀለል ያለ ጥያቄ ጠይቆ ወደ ሌላ ክርክር አይሄድም ማለት ነው። ይሄ ተራ የሆነ ብሽሽቅ ክርክር ውስጥ አይደለም። እኔ ቀለል ያለ ጥያቄ ነበር የጠየኩት። አዎ ስንመጣ ወደ አንተ ጥያቄ ስንመጣ አንድ ወንድ ለአንድ ሴት የሚል ባይብል ላይ አታገኝም። እግዚአብሔር ራሱ ለዳዊት ብዙ ሚስቶችን ሰጠው። አዳም ሲፈጠር እኮ ሔዋን ነበረችለት። በጣም ስለዚህ የአዳምና የሔዋን ታሪክ ለአንተ ተፈጻሚ ይሆናል ያ ህግ? አዎ ይሆናል። ኦኬ የአዳም ልጅ እህቱን አግብቷል አይደል? የሚሆነው ግን አንድ ለአንድ የሚለው አስተምሮት ነው እኔ ጋር ተፈጻሚ የሆነው። የአዳም ልጅ እህቱን አግብቷል አይደል? ሁለተኛ ጥያቄ ልጠይቅ እና መጨረሻ የአዳም ልጅ እህቱን አግብቷል አላገባም? አንተ ይሄን መከራከር አይደለም ከወንድሜ፣ እኔ ጥያቄ ለመጠየቅ ነው የገባሁት እና መልስ የምትመልስ ከሆነ ለዚህ አንመችም። የአዳም ልጅ እህቱን አግብቷል ወይስ አላገባም? አግብቷል ወይ አላገባም? በል ለአንድ ሰው 7 ሴት መስጠት አሁን ፌር ነው ብለህ ታስባለህ? ምን ሊያደርጋቸው 7 ሴት? ችግር የለውም። እግዚአብሔር ለሰለሞን መሐመድ 11 ሴቶች በአንድ ሌሊት ተገናኝተዋል አልተገናኙም? እቺ ነገር እስኪመልስልኝ በቃ እሺ። ቢት ይቀጥል። ኢቭን ዲዘርቭ ለማውራት ራሱ አንዳንዴ ቢት ያለ ቢቲ ሄሎ፣ ይሰማል? አዎ ትሰማለህ። ቅድም ጠይቀህ ነበረ ጥያቄ። ፍጥረትን የፈጠረ ካላ ውጭ ሌላ አለ? ፍጥረት ለሁለት ይከፈላል በእስልምና። በመጀመሪያ ደረጃ አንደኛው ኢጃር ተብሎ ይጠራል። ኢጃር ብሎ ማለት ነው ማስገኘት፣ ካለመኖር ወደ መኖር ማምጣት ማለት ነው። ሁለተኛው ደግሞ ምንድነው? ልክ አብርሃምን ተመልክተህ ከሆነ አምላክ ለአብርሃም ምን ብሎት ነበረ? ወፎችን ሰብስብና እነዚያን ወፎች ግደላቸው፣ ከዛ በኋላ ደግሞ ስጠራቸው ወደ አንተ ይመጣሉ ብሎ አስቀምጦለታል። ያ ማለት አብርሃም ፈጣሪ ነው ማለት አይደለም። ሁለት አይነት መፍጠር ነው ያለው። አንደኛው መፍጠር ዑለማዎች ምንን ያካቱበታል? ለምሳሌ የፈጠራ ውጤት ሲባል ሰምተህ ታውቃለህ አይደለ? ቢቲ ያው ጥያቄ ልጠይቅና በዛው አንድ ላይ መልሷለሁ። አይደለም እዚህ ጋር ስለሚመታ ነው። የፈጠራ ውጤት ተብሎ የሚጠራ ነገር አለ። ለምሳሌ አይ እኔ ጥያቄ ልጨርስና አንተ ኮንክሉድ ታደርገዋለህ። እሺ አይ ዞሮ ወደዚህ ስለምትመጣ እንድታቀው ገብቶኛል። እና ለምሳሌ ሱራ 22:73 ላይ ካላህ ውጪ ማንም ዝንብ እንኳን አይፈጥርም ይላል። እሱ ኢጃር ነው። እቺን ያዝልኝ። ዝንብም እንኳን ካላህ ውጪ ማንም አይፈጥርም ብሎ ስትረስ ያደርጋል። ማስገኘት ነው እሱ። ከማስገኘት አንጻር ካላህ በቀር ማንም የሚያስገኝ የለም። መጨረሻ ላይ ታብራራልኝ። ማንም ነው እኮ የሚለው ማንም እንኳን አይፈጥርም ይላል። አዎ አይፈጥርም። ትክክል። አዎ
ሱና ኢብን ማጃህ ላይ ደግሞ 769 ላይ ግመልን የፈጠረ አጋንንት ነው ይላል አይልም? ይላል። አንብበው። ሱናን ኢብን ማጃህ 769 ላይ ማለት ነው። እሺ ቆይ ተወዚሁ ጋር ልክፈትልህ። እኔ እኮ ወላሂ እሺ ሰምታችኋል። አንዴ ከታች ጻፉልኝ። ግመል ና ወደዚህ ተመለስ፣ ወደዚህ ተመለስ። ከይቅርታ ጋር ቢቲ ወደዚህ ተመለስ። ኦኬ ሱነን ኢብራሂም ያለው ኢብን ማጃህ ነው። ተዋቸው፣ ችግር የለውም። እንደዚህ አትያዙባቸው። ቢቲ ወደዚህ ተመለስ ከይቅርታ ጋር። ውይ በቃ እንደዚህ እንትን አትበሉት። ግመል ተፈጠረ እንደዛ የሚል አንድም ሐዲስ የለም። ሁሉ ነገር ፈጣሪ አላህ Subhanahu Wa Ta'ala ነው። ማንኛውም ነገር የፈጠረው አላህ Subhanahu Wa Ta'ala ነው። ቁርአኑ ላይ ራሱ ብትሄድ ዝንብን ራሱ የፈጠረው አላህ ነው ብሎ ካስቀመጠ በኋላ በምን አይነት አእምሮና በምን አይነት ስሌት ነው ግመልን ግን ሌላ አካል ነው የፈጠረው ብሎ የሚናገረው? አላህ እኮ እዛ ጋር ዝንብን የጠቀሰው ለምንድን ነው? ለየኽልቁ ዙባበን ብሎ ያስቀመጠው። ዝንብ ብሎ ማለት በጣም ትንሽ ፍጥረት ስለሆነች ነው። ያቺን ትንሽ ፍጥረት ራሱ ቢሆን አላህን የፈጠራት እያለ ነው። ግመል ማን የፈጠረው ከተባለ አላህ ነው። ያስገኘ ዓለም ላይ ያለን ነገር ሙሉ ያስገኘው አላህ ነው። ላ ኻሊቀ ገይሩላህ፣ ከአላህ በቀር ማንም ፈጣሪ የለም፣ ሙጂድ የለም፣ አስገኘ የለም። እና ከዛ አንጻር ነው። እሺ ብሩክ ሰላም ብያለሁ። ፈጣሪ የለም፣ ሙጂድ የለም። ቤተሰብ ሰላም። አቡበክር ሰላም። ዮሐንስዬ አሁን ስለገባህ ብሩክ ይቀጥልና ትቀጥላለህ አይሻልም? እሺ ጥያቄ ካለ ብሩክ መቀጠል ይችላል። እንትን ሰላም አለይኩም። እንደዛ እኮ ነው ዮሐንስ። ዮሐንስ ጥያቄ ካለ መቀጠል ትችላለህ። እኔ እንኳን ተናንተ መጽሐፍ ቅዱስም ሳይሆን አለ አይደለ ነቢያት እንዴት ነው ታምናላችሁ አታምኑ? በነቢያት አሁን ገና መቅኔ ያለው ጥያቄ ነው የጠየቀኝ። አሁን ስጋ ምናምን ሁሉ የተሟላ ጥያቄ ማለት ነው። በጣም ወሳኝ ጥያቄ ነው። በጣም ምርጥ ጥያቄ። እናንተ ሙስሊሞች በነቢያት ታምናላችሁ ወይ? በጣም ነው የምናምነው። በጣም ማለት ነው። ከማመንም አልፈን የነቢያቱን መሰረታዊ አስተምህሮ አላህ Subhanahu Wa Ta'ala በቁርአን ላይ ዘግቦልናል። እያንዳንዱ መሰረታዊ አስተምህሯቸው ማለት ነው። እና መሰረታዊ አስተምህሯታቸውን ሲያስቀምጥ አላህ ሱረቱል አዕራፍ ምዕራፍ 6 አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነብዩላህ ኑህ ሰብኳል ብሎ አላህ ያስቀምጥልናል። በተመሳሳይ ሱረቱል አዕራፍ ምዕራፍ አንቀጽ 65 ላይ ስለ ነብዩ ሁድ ሲናገር ምን አለ? ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነው ያስቀምጠው። በተመሳሳይ ደረጃ ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ብሎ አስቀምጧል ይላል። ነብዩ ሳሊህ ተብሎ የሚጠሩ ነብይ ማለት ነው። በተመሳሳይ ሹዐይብ ተብሎ የሚጠሩ ነብይ ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ አስቀምጧል ነው የሚያስቀምጠል። በተመሳሳይ ደረጃ ሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛው መንገድ ነውና ብሎ አስቀምጧል ብሎ ያስቀምጥልናል። ማን? መሲሁ ኢየሱስ ክርስቶስ ማለት ነው። እኛ ሙስሊሞች አርካንም ብለን የምንጠራቸው ነገራቶች አሉ፣ ወይም ማዕዘናት መሰረታዊ ብለን የምንጠራቸው ነገራቶች ማለት ነው። አንደኛ የእስልምና ማዕዘን ብለን የምንጠራው ነው። ሁለተኛ ደግሞ የእምነት ማዕዘን ብለን የምንጠራው ነው። ከእምነት ማዕዘን ውስጥ አንድ ሙስሊም ለመባል በነቢያቶች ማመን ይገባዋል። በነቢያት ካላመነ የለም በቃ ዋጋ የለውም። ሱረቱ ዙኽሩፍ አንቀጽ 45 ላይ ከአንተ በፊት የላክናቸውንም መልእክተኞችንም ጠይቅ ከአራህማን ሌላ የሚመለክ አማልክትን አድርገናልን ይላል። እያንዳንዱ ነቢይ አላህን Subhanahu Wa Ta'ala ሲሰብክ ነበረ ብለን እናስቀምጣል። ስለዚህ ነቢያቶች እኛ እናምናለን፣ ማመንም በእነሱ ይገባናል። አላህን የላካቸው ብለን እናምናለን። ኢተሳሳች ናቸው በሚያስተምሩት ነገር ብለንም እናምናለን ማለት ነው። ቀጥል ዮሐንስዬ። እሺ አሁን ለምሳሌ አንተ ያልከው እንደምትለው ነው። እሺ አሁን ስንት ነው ታሉ ብሎ በእናንተ ቁርአን ላይ እንኳን ወደ እናንተ ቁርአን ገብቻ ነው ቢማላቅም እሺ ምን ስንት ነቢያቶች ነው ያሉ በእናንተ? አዎ የነቢያት ቁጥርን አስመልክቶ ስንት ነቢያቶች ነው ያሉ አሁን ቁርአን ላይ ተመዝግበው ያሉት በታሪክ? እሺ የነቢያት ቁጥርን አስመልክቶ እንዲህ ነው ብለን የምንናገረው ነገር የለም በመሰረቱ ማለት ነው። ለምንድን ነው እንደዛ ማይሆነው? አላህ Subhanahu Wa Ta'ala በጣም ብዙ ነቢያትን ልኳል። ለእያንዳንዱ ቦታ፣ ለእያንዳንዱ ኡማ፣ ለእያንዳንዱ ማህበረሰብ ነቢያትን ልከናል ብሎ አላህ አስቀምጧል።
ከነዛ መካከል ኡሉል አዝም ተብለው ወይም ደግሞ የታላቅ ሰብር ባለቤት የታላቅ ትዕግስት ባለቤት ተብለው የሚጠሩ 5 ነቢያት አሉ። ከዛ ውጪ ደግሞ ሜጀር ብለን የምንጠራቸው በቁርአንና በሐዲስ ደግሞ የተጠቀሱ ኦልሞስት ወደ 30 ከ29 ወደ 30 ምናምን አካባቢ ደግሞ የሚጠጉ ነቢያት ጨምራሉ ማለት ነው። እነ ዳንኤልን ሌሎችንን ስንጨምር ማለት ነው። እና ከዛ ደግሞ ያው በጣም በሺዎች የሚቆጠሩ ነቢያቶች እንዳሉ እናምናለን። ጠሮች አሁን ለምሳሌ እናንተ አሁን ብዙ ጊዜ ስታወሩም ወይም ሁሉን ነገር አሁን በቃ ትራስ አድርጋችሁ የምትንቀሳቀሱ በማን ነው? በነብዩ መሐመድ ነው። እነዛኞችን ማታካትቱ ለምንድን ነው? የኔ ጥያቄ አሁን ለምን እንደሆነ ላስረዳ። ዮሐንስዬ በጣም የሚገርምህ ማለት ነው ቁርአን ላይ አንድ ሰው ቁርአንን ከፍቶ ቢመለከት ወይም ቁርአንን ቢያነብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሚትድ የሆነ ነገር ነው የሚያገኘው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንዳገቡ፣ ማንን እንዳገቡ፣ ስንት ልጆች እንደነበሯቸው፣ እንዴት እንደወለዱ፣ መች እንደወለዱ፣ የት እንደኖሩ የመሳሰለውን ገለጻ አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀምጥልን። ተመልክታችሁ ከሆነ እንደውም ቁርአን ላይ አላህ ሱብሓነሁ ወተዓላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ከ4 ጊዜ በላይ ራሱ አላስቀመጠው እና ይሄ የሆነበት ምክንያት ምንድን ነው ሲባል ቁርአን የመጣበት ዋና ዓላማ አንድ አምላክን ሊሰብክ ነው፣ ሌላ ነገር አይደለም። አንድ አምላክና ወደ አላህ ነው፣ ወደ ግለሰብ አይደለም የሚጠራው። የግለሰብን ታሪክ አይደለም አላህ ነው የሚለው፣ አንድ አምላክ ብሎ ነው የሚያስቀምጠው። እና በዛ አንድ አምላክ መጥራት ውስጥ ቁርአን አስጨርሰኝ። በዛ አንድ አምላክ መጥራት ውስጥ ቁርአን ስለ ነብዩ ሙሳ፣ ስለ ነብዩ ኢብራሂም፣ ስለ ነብዩ ኢስማኤል፣ ስለ ነብዩ ኢስሐቅ፣ ስለ ነብዩ ሱለይማን፣ ስለ ነብዩ ዳውድ፣ ስለመሳሰሉ ነቢያቶች ኢየሱስ ክርስቶስን ጨምሮ ታሪካቸውን በሰፊው ዘግቦልናል። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አንልም። ነብዩ ራሳቸው ምንድነው ያሉት? እኔና ነቢያቶች ወንድማማቶች ነን፣ ከኛ መካከል አትለዩ ብሎ ነው ያስቀመጡት። አንለይም ላኑፈርቁ በይነ አሐድ ሚን ሩሱሊ፣ አንለይም በነቢያት መካከል ማለት ነው። ነገር ግን ተመልክተህ ከሆነ እያንዳንዱ ነቢያት የተላኩት ለማን ነው? ለማህበረሰባቸው ነው፣ እዛው ዘንድ ላሉ አካላቶች ነው። ኢየሱስ ክርስቶስ ለእስራኤል ነው የተላከው፣ ሙሴም በተመሳሳይ ደረጃ እና አብርሃምን ሌሎችንም ተመልክተህ ከሆነ ማለት ነው። አላህ ግን ምን አደረገ? አንድ መልእክተኛን ላከ። ማን የሚባል መልእክተኛን? ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል መልእክተኛን ማለት ነው፣ ለዓለማት ብርሃን ይሆን ዘንድ። ከዛ ምን አለው? ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ፣ አንተን አስጠንቃቂ መስካሪ አድርገን ልከናል። ለማን? ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን የላክን ብሎ ነው ያስቀምጠው። በተመሳሳይ ሱረቱል ፉርቃን ላይ ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲህ ሊየኩነ ሊልዓለሚን ነዚራ፣ ለዓለማት አስጠንቃቂ ይሆን ዘንድ ፉርቃንን ወይም ለየሆነ መጽሐፍን የላከለትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ጠቀሰ፣ ለዓለማት እዝነት የሆኑ ዘንድ ማለት ነው። ስለዚህ ለኛ የተላኩልን ነብይ እሳቸው ናቸው። ህይወት ታሪካቸውን በትክክል የምናገኘው እሳቸውን ነው። ስለዚህ ከእሳቸው ጋር የተለየ ቅሩኝት አለን ወይ? አዎ አለን። ከሌሎች ነቢያቶች ጋርም በተመሳሳይ ደረጃ ግን እናምንባቸዋለን መላካቸውን። የእነሱን ህግ እኛ እንመራለን ማለት አይደለም። ለምሳሌ ከዛሬ ከ2000 ምናምን ዓመት በፊት ኢየሱስ ክርስቶስ እስራኤል ምድር ላይ ይዞት የመጣውን ህግ እኛ እንመራው ቢባል ራሱ ለህይወታችን አመቺ ሆኖ አናገኘውም። ምክንያቱም ያ በጊዜው ለነበሩ ግለሰቦች በጊዜው በነበረው ጂኦግራፊክ ኤሪያ የተገደበ ነበረ። ቁርአንስ ሞክረው የትም ሀገር ብትሆን አማዞን ላይ ብትሆን ለአንተ ምሪት ይመቻል፣ የነብዩ ሱና ማለት ነው። የሚገርመው ነገር እሱ ነው። ተአምሩም ትልቁ ነገር እሱ ነው። ስለዚህ ከዛ አንጻር ነው ነብዩ